ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ውድ ቤተሰቦቼ። ዛሬም በድጋሚ በጽናት ድራማ ላይ ተመልሰን መጥተናል። አንዳንድ ነገሮች እየተከሰቱ ነው፣ ወይንም መስተካከል ያለባቸው ነገሮች አሉ ምናምን። ኧረ ተይ አንቺ ልጅ ግን ተይ ያላችሁ የነበረው በኮሜንት ማለት ነው እና ውዶች እንግዲህ ደደብ መባል ያለበት ደደብ ይባላል፣ ሰይጣን መባል ያለበት ሰይጣን ይባላል። እንግዲህ ምንም ማድረግ አንችልም። ምክንያቱም እውነቱን ልክ ልኩን ካልነገርናቸው በቃ እየገባቸው ስላልሆነ ነው ማለት ነው ይሄን ነገር ለማድረግ የተገደድኩት ትላላችሁ ጋይዞችዬ ማለት ነው። እኔ ሀባይቦች እና የኔ ውዶችዬ ይቅርታ ቴክስት እየገባብኝ እንዳይረብሻችሁ ብዬ ነው ያጠፋሁት ማለት ነው ውዶቼ። እና ራኬብም ደግሞ ቅዱሴን ካላገባችሁ ከማንም ሰው ጋር ልትሆን አትችልም፣ እሷን የሚችላት የሚታገዛት ቅዱስ ነው እያላችሁ ነበረ። በነገራችን ላይ ቅዱሴ በጣም መልካም ጸባይ ያለው ሰው ነው። በዛ ላይም ደግሞ በጣም ብዙ የተጎዳ በጣም በፍቅር ጉዳይ ላይ በተለይ በጣም ልቡ የተሰባበረ ነው እና ልቡን የሚጠግንለት እርስ በርስ የሚጠጋገኑት ከራኬብ ጋር ብዬ አስባለሁ። ራኬብ ራሱ በጣም ከባድ ስትረስ ውስጥ ያለች የሞተውን ባሏን እያስታወሰች በጣም ከባድ ሙድ ውስጥ ያለች ሰው ናት እና ሁለቱ አንድ ላይ ቢሆኑ አሪፍ ነው ብዬ አስባለሁኝ። እኔ ግን ትንሽ ያሳሰበኝ የክብሮም ጉዳይ ነው። ምክንያቱም ክብሮም ሰኒን ባያት ቁጥር በሰከረ በጠጣ ቁጥር የሚያያቸው ሴቶች ሁሉ ሰኒን እየመሰሉት የሰው ሕይወት ሊያበላሽ ነው ልጁ ማለት ነው እና ይሄ ልጅ ታስሮ መገረፍ አለበት። በቃ ይገረፍ። እና ውዶች ጽናትዬም እንግዲህ ይህን ሰሙን አምሮባታል። ፏፈሽ ብላ ድምቅ ብላ በቁጥጥር በምናምን በቃ አምሮባት ነው የመጣችው ማለት ነው ጽናት ይሄን ሰሞንና በጸባዩም ደግሞ ትንሽ የተስተካከለች ይመስለኛል። ግን ያው ከሶሲ ጋር ያላት ነገር ግን ከሶሲ ጋራ በጭራሽ ነገሮችን እያደበላለቁት ይገኛሉ። ሶሲም ደግሞ ኪራን በጭራሽ ጽናት ልታሸንፈኝና ኪራን ከኔ ልትነጥቀው አትችልም፣ እንደምንም ብዬ ጽናትንና ኪራን አለያይቼ ኪራን ለኔ አድርገዋለሁ፣ በፍጹም ኪራ ላንቺ አይገባ ሽም እያለች እንግዲህ ሶሲ ጽናትን ጥምድ አርጋ ይዛታለች። ጽናትም ደግሞ ብዙ ያየውብክ ብዙ መስዋዕት የከፈልኩብህ ፍቅሬ ባሌ ነህና ለማንም አሳልፌ አልሰጥም እያለች ጽናትም እንግዲህ ወገቧን ታጥቃ ለባሏ እየተከራከረችና ለባሏ እንግዲህ ጠበቃ እየቆመች ትገኛለች። ሶሲም ደግሞ ጉሮሮዋ ቢያዝም አይምሮዋ እስካልተያዘ ድረስ እጇና እግሯ እስካልተያዘ ድረስ ምንም ተንኮል መስራትንና ክፋትን ነገር ማድረግ አላቆመችም። ኪራም በሁለት ሴቶች መሀል ላይ ሆኖ ህይወቱ ግራና ቀኙ ግራ ተጋብቶበት እንግዲህ ተምታቶበት ሌሊቱንም ቀኑም አንድ አይነት ሆኖ በታል። እዛ ጋም ደግሞ ናሆም እና ምሩ ህይወታቸው እጅግ በጣም ከባድና አሰቃቂ ሁኔታ ላይ ነው ያለው። ምክንያቱም እሌኒ በምትባል የሰው ሰይጣን ህይወታቸው እየተመሰቃቀለ ነው። እሌኒ ዝም ብላን የናሆም ልጅቱ የናሆም ልጅ እንደሆነች በዲኤንኤን አረጋግጣ ልጁን እያሳደገ እሷንም ልጁንም እየረዳ ህይወቷን መቀጠል ይሻላታል ወይንስ ደግሞ በክፋት የተጠመጠመውን አይምሮዋን እስከምታስተካከል ድረስ እድሜዋ ነው የሚያልቀው ብዬ አስባለሁ። አሁንም ደግሞ ሂዊ መናገሯ በጣም ደስ ብሎኛል። ሂዊ መናገሯ ለሁሉም ሰው መፍትሄ ነው ብዬ አስባለሁኝ። ምክንያቱም ይሄን ነገር ማን አደረገው እያለ ናሆም ከሚጨነቅ እሷ እንዳደረገችው ስላወቀ ገና ሄዶ ምን ሊያደርጋት እንደሚችል ዛሬ በሚለቀቀው ክፍል ላይ ታያላችሁ። እውነት ለመናገር እሱ ራሱ በጣም ሰይጣን ሆኖ ነበር የሄደው። ብቻ ግን እሷም አሁንም ቢሆን ምንም እንዳላደረገች ምናምን ለማድረግ እየሞከረች ነው። ግን ደግሞ ያደረገችውን ነገር ሁሉን ነገር ናሆማ የእሷ ስራ እንደሆነ አውቋል። ምንም ያደርጋት ይመስላችኋል ውዶቼ? ሶሲ የነኪራን ህይወት በጭራሽ መበጥበጥ የለባትም፣ አይሳካላትም። እዛ ጋም እሌኒ ደግሞ የናሆምንና የምህሩን ህይወት አታበላሽም፣ መቼም አይሳካላቸውም። ጥሩነት እንጂ ደግነት መጨረሻው አያምርም እላለሁኝ። ዛሬ በተለመደው ሰዓት ይለቀቃል። እስከዛ ድረስ ደግሞ ይሄንን ቻናል ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ አድርጉ ውዶቼ።